ባርኪ አደይን እንደሚያፈቅራት ነገራት። እንዲሁም የድሮ ፍቅረኛው መጣች። እናም አሁን ላይ ግራ ተጋብቷል። የድሮ ፍቅረኛውንም አሁን አብሯትም ሊሄድ ይፈልጋል። ደግሞ አደይን የፍቅር ጥያቄ ስለጠየቃትኝ እንዲሁም ደግሞ ከዴብ ጋርም ስለተጣሉ እንዴት ነው የሚሄደው እሷን ተከትዬ እዚህ ጋር ዴብንም አስቀይሜዋለሁ። ምን ይሻለኛል? እባክህን ኤላዬ አማክረኝ እያለ ኤላ ጋር ይሄዳል። እናም አሁን ላይ ቀድማ ብትመጣ ኑሮ አሪፍ ነበር። አሁን ግን አደይን የፍቅር ጥያቄ ጠይቄሃለሁ፣ ዴብንም አስቀይሜ እንዲሁም ደግሞ አደይንም አስቀይሜ መሄድ አልችልም ይላል። እናም ግራ ተጋብተዋል። እናም ግራ ተጋብቶ ዴብ ደግሞ ምንድን ነው ይላል። ዴብ እኮ አደይን እንደሚያፈቅራት ነግሮ ነበር። እናም እኔ ለሱ ብዬ በተደጋጋሚ አደይን ለመራቅ ሞከርኩኝ፣ ነገር ግን ደግሞ አልቻልኩም። አደይንም እንደማፈቅራት ነገርኳትኝ ይላል። ኤላም በጣም ይገርመውና በቃ አደይ ሁላችሁንም ተቆጣጥራቸዋለች ማለት ነው። ባርኪ ይልህ አንተም ቸኩለሃል ሁለ ነው እንጂ መናገርህ አይገፋም። አይዞ በቃ ሁሉም ነገር መስተካከሉ አይቀርም ይላል። ይህ አሁን ላይ ግራ ተጋብቷል። የድሮ ፍቅረኛው ስለመጣች እናም አሁን ላይ በጣም ግራ ገብቷታል። አደይንም የፍቅር ጥያቄ ጠይቋታል። እንደገና ከዴብ ጋርም ተጣልተዋል እና ሁለቱን አስቀይሞ መሄድ አልፈለገም፣ እንዲሁም ደግሞ መቅረትም አልፈለገም። ልጁም ኤላ ጋር ከተጣላች በኋላ ቤቷ መታ እያለቀሰች ነው። እናም አንቺ ቆይ ግን ምንድን ነው እያናገርኩሽ ጥለሽኝ የምትገቢ ትላታለች ፍቅር። ምን ሆነሽ ነው? ቆይ ምን ሆነሽ ነው የምታለቅሺው? ትላታለች። አሁን እኔ ማንንም ማውራት አልፈልግም፣ ውጭልኝ ከክፍሌ ትላታለች ፍቅርን። እሺ እወጣልሻለሁ፣ ግን ደግሞ አንቺን ሲከፋሽ ማየት አልፈልግም ታውቂያለሽ አይደል? ትላታለች ፍቅርም ማለት ነው። ኢሊዱም እንግዲህ እያለቀሰች ነው ማለት ነው። እናም እኔ እዚህ መቆየት አልፈልግም በቃ እሄዳለሁ እያለች ነው። እሺ ምንድን ነው የወንሽውን ነገር ለምን አትነግሪኝም? ቆይ ይሄ ኢላ ነው አይደል? አዎ እቺ ለምለም ነች። እኔ የማውቀው ነገር ምንም ነገር የለም። እናም የሚጠጣው ውሃ ላይ ጨው ጨምራ ሰጠች። ኧረ እባክሽ ቆይ ለምንድን ነው እንደዚህ ያደረገችው? እኔን እዚህ ቤት እንዳትመጭ አለች። ቆይ ግን እሷ ማን ስለሆነች ነው እኔን ከኤላ ጋር የምትለየ ብላ ሊዱን በጣም እያለቀሰች ነው። ያው ራሷን መጥፎ ስለሆነች ታዲያ የሰጠችሽን ጨው ለምን ፊቷ ላይ አደፊባትም ነበር ይቺ ውሻ ትላለች። ኤላ እሷን ብቻ ነው የሚያምን፣ ከሷ ውጭ ሌላ ሰው ትክክል አይደለም የሚለው። በሰራችው ስራ እኔን እንዳትመጭ ብሎኛል ኤላ እና ታዲያ ምን ያስለቅስሻል? ቺል አትሁኝ እባክሽ አንቺ ደግሞ እዛ ዘር በይልኝ ትላለች ፍቅርን። ሊዱም በጣም ተናዳ ፍቅርን ውጭልኝ፣ በቃ ውጭልኝ፣ አልፈልግም። እሺ እወጣልሻለሁ፣ ግን እንደ ህፃን ቁጭ ብለሽ አትነፋረቂ፣ ልኳን አሳያት ትላታለች። ፍቅር እንግዲህ ተንኮለኛ ስለሆነች እሷንም ተንኮል እንድትሰራ እያስተማረቻት ነው። ለምለምም አደይ ጋር ትሄድና አሁን ላይ ለምለምና አደይ በጣም ጓደኛ ሆነዋል። እናም ቁጭ ካለችበት አደይ እንዴት ነሽ ብላ አደይን ትስማታለች። ወይ ለምለምዬ መተሻል እንዴ ትላታለች። ደግሞ ቤቱ ጭር ያለው ወይ እንኳን መጣሽ እማዋይሽ ነገር አለኝ ትላታለች። ነው እሱ ንገረኝ እሺ፣ ግን ደግሞ በጣም አምሮብሻል ደግሞ እባክሽ በጣም ነው ፏ ያልሽው። በርኮት የገዛልኝ ቀሚስ ነው እናም ወደድሽው ትላለች። አዎ በጣም ያምራል። ባርኪ ግን ምንም በማስመልከት ነው ቀሚሱን የገዛልሽ? እስካሁን ፍቅር ባደረገችብሽ ነገር እና ደግሞ ሳልረዳሽ ስለፈረድኩብሽ በጣም ይቅርታ ብሎ ይቅርታ ጠየቀና ሰጠኝ ትላታለች ለፍቅር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሌላ ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበለዝ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ለማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ አደይ ሰራተኛዋ ዴቭና እንዲሁም ደግሞ ባርኮት ተደባድበዋል ማለት ነው። ተደባድበዋል ማለት ይቻላል። ተጣልተዋል ማለት ነው በጣም ምክንያቱም አደይን ሁለቱም ስለሚያፈቅሯትኝ እና እስከ ዛሬ ደግሞ ዴቭ እንግዲህ ለባርኪ ብዙ ጊዜ አደይ እንደሚያፈቅራት እየነገረው ነበር። ነገር ግን እየነገረው ያለ እሱም በራሱ ሰዓት ቀድሞ እንደሚያፈቅራትኝ ይነግራታል ማለት ነው። እና በዛ በጣም ይናደዳል ማለት ነው። አደይም እንደሚያፈቅራት እኔ ባርኪ ነው ማፈቅረው ስትል ማለት ነው። እንግዲህ እሱ በጣም ነበር የተናደደው እና ሁለቱም ተጣልተዋል ማለት ነው። አደይ ሰራተኛዋ ወንድማማቾችን አፋጀቻቸው፣ እያፋጀች ምናለች ማለት ነው። ውድ ቤስቼ ላይክ ሼር ማድረጋችሁን አትርሱ። ለምን እውነት አደይ አንቺ እኮ በጣም መልካም ሰው ነሽ፣ እናም ከዚህም በላይ ይገባሻል ትላታለች። ባርኪ በሰጣት ስጦታ ለምለም እንደዛ ነው ብለሽ ነው? አዎ በጣም ጎበዝና ጠንካራ ልጅ ነሽ ትላታለች። ግን እኮ ስደውልኝ ሁኔታሽ ልክ አልነበረም። እናም ቆይ ግን የተፈጠረ ችግር አለ እንዴ ብላ ለምለም ትጠይቃታለች።
አዳይም እየፈራች አዎ አለ ትላታለች። ሆቴ የፍቅር ጥያቄ ጠየቀ ትላታለች። ለምለምም በጣም ደስ ይላትና እና ታዲያ አንቺ ምን አልሽው? እኔማ እኮ ጥያቄው አዲስ ስለሆነብኝ ግራ ገብቶኝ ዝም አልኩት ትላለች። አቶ ደንግጬ ስለነበረ ባርኮቴ ብዙ ነገር ተናገርኩት እና አሁን ላይ ግን ሳስበው ከባርኮት ጋር አብሬ መሆን አለብኝ ብዬ አሰብኩት ትላለች። ይህ ማለት እንግዲህ አደይ ባርኮትን ተወደዋለች ማለት ነው። ነገር ግን ዴብ ሁል ጊዜ ከስር ከስር እያለ እንደሚያፈቅራት ሁሌም እየነገራት፣ ነገር ግን ባርኮት አንድ ቀን ጠይቆ በአንድ ቀን አግኝቷል አደይ ማለት ነው። ዴብ ግን እውነት ለመናገር በጣም ያሳዘነኝ ውድ ቤተሰቦቼ፣ ምክንያቱም እንደሚያፈቅራትና እንዲሁም ደግሞ በተለይ አደይ የጠፋች ጊዜ ራሱ በጣም ብዙ ነገር ሲሆን ነበረ ያየ ነው ማለት ነው። ራሱን ስቶ ምናምን እየጠጣ ራሱን ጥሎ አዳይ 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 እያለ ነበርና፣ ስለዚህ አሁን ደግሞ ግን ባርኮት ጥሩ ነገር አላደረገም ማለት ነው። እንዲሁም ደግሞ ባርኮት አሁን ላይ የድሮ ፍቅረኛው መታለች ማለት ነው። እንግዲህ አደይን የፍቅር ጥያቄ ከጠየቃት በኋላ ነው የድሮ ፍቅረኛው የመጣች ማለት ነው። እናም ግራ ተጋብቷል ማለት ነው። አንዴ ከእሷ ጋር ልሄድ፣ ከዛም ደግሞ እዚህ ለምን አደይን ጠይቄ ያበቃ፣ ሲቀጥል ደግሞ ከዴብ ጋር ተጣልቼ ሁለቱንም ማስቀይሜ መሄዴ ጥሩ አይደለም እያለ በጣም ግራ ተጋብቷል ማለት ነው። ነገር ግን እዚህ ጋር ማን ያሳዘነ የመሰላችሁ? ዴብን ያሳዘነ። እውነት ለመናገር ዴብ አደይን በጣም ነው የሚያፈቅራትኝ እና አምኗትም ነበር ማለት ሁሌም እየነገራት ነበር። ነገር ግን በአቋራጭ መጥቶ ባርኪ ያው እንግዲህ አደይን ሊወስድበት ነው እና ምን ትላላችሁ ውድ ቤተሰቦቼ? አደይን ለዴብ ጥሎለት ባርኪ ከድሮ ፍቅረኛው ጋር ቢሄድ የተሻለ ነው። ምክንያቱም እሷንም አሁንም ቢሆን ይወዳታል ማለት ነው። ስለዚህ ኤላን አማክሬን ያለው ማለት ነው። ይሄ ማለት ደግሞ ለአደይ በጣም ፍቅር ቢኖርበት ለምን እንኳን አይደለም የድሮ ፍቅረኛው ለምን እዚህ የፈለገ ነገር ለምን አይመጣም? ፍቅር ፍቅር ነው እና ወደዚህ መዋለል ጥሩ አይደለም ነው የምለው እንደኔ ማለት ነው። እናንተም እንግዲህ የመሰላችሁን ሀሳባችሁን ኮሜንት ላይ አስቀምጡ። እናም ትክክለኛ የሚያፈቅራት የሚወዳት ዴብ ነው ማለት ነው። ስለዚህ ዴብ ጋር ብትቀጥል አደይ ምን ይመስላችኋል? ባርኮት እንግዲህ የድሮ ፍቅረኛው ስትመጣ በጣም በቃ አለ አይደለ አንዴ ከእሷ ጋር ለመሆን የሚፈልገዋል። እንዲሁም ደግሞ አደይና እንዲሁም ዴብን ስላስቀየማቸው ብቻ ይሆናል አይደል ህልንታ ነው የሚባል ነገር አለ አይደለ ልክ እሱ ነገር ይዞታል። ብቻ ይሄ ማለት እንግዲህ አደይን በጣም የሚያፈቅራ ከሆነ በቃ የድሮ ፍቅረኛው ድሮ ነበር በቃ። አሁን ግን አደይ ነች ውስጡ ያለችው። ስለዚህ እቺ የድሮ ፍቅረኛውም አሁን ላይ ውስጡ አለች ማለት ነው። እና አደይ እንግዲህ ደስ ብሏታል ማለት ነው ስለጠየቃትኝ። እንዲሁም ለለምለም ስትነግራት ራሱ የሚታይባት ፊቷ ላይ በጣም ደስታ ነው ማለት ነው። እናም አደይ ባርኪን ታፈቅረዋለች ማለት ነው። ይህ ማለት እንግዲህ ዴቭን አታፈቅረውም፣ ለዴቭ ወይም ቦታ የላትም ማለት ነው። እሷ ቢኖራት ጊዜ ግን ሁልጊዜ ግን ፍቅሩን የሚገልጽላት ወይም ደግሞ እንደሚያፈቅራት የሚነግራትኝ አብዛኛውን ጊዜ ዴቭ ነበር ማለት ነው። እንግዲህ ዴቭ እንግዲህ ፈጣሪው ነው ማለት ነው። እውነት ለመናገር አሳዘነኝ እውነት፣ በተለይ ኪችን ሆኖ ስትጮበት ምናምን ነገር በጣም ነው ያሳዘነኝ። እና እናንተስ ምን ተሰማችሁ? አደይ ሰራተኛዋ እንዴት ማለት እንዴት ሁሉ ሰው ሊያፈቅራት ይችላል? ከውጭም ከቤትም ወንድማማቾች እንዴት ነው አንድ ሴት አፍቅረው እኮ በቃ አፋጀቻቸው ማለት ነው። እና እሷን በጣም ደስ ብሏታል። እንዲሁም ለምለምም በጣም ነው ደስ ያላትኝ። እንዲሁም ኤላና ለምለምም አሁን ላይ ፍቅራቸውን እያጧጧፉ ነው። ምክንያቱም ሊዲያን ከቤት እንዳመጭ ብላታለች። ሁለተኛ እንዳትመጣ ባስጨው ጨምራ ውሃ ውስጥ ስለሰጠቻትኝ፣ በዛ ደግሞ በተለይ ደግሞ ኤላም ላይሽ አልፈልግም ሁለተኛ እንዳመጪ ብሏታል ማለት ነው። እሷን በጣም ቁጭ ብላ እያለቀሰች ነው። ፍቅርም ለምንድን ነው እንደ ህፃን ልጅ ቁጭ ብለሽ የምታለቅሽ? ለምንድን ነው የማትበቀያት? እያለች ነው። ምክንያቱም ፍቅር ተንኮለኛ ስለሆነች ስለዚህ ልጁንም ተንኮል እንድትሰራ ነው ያደረገቻት ያለችው ማለት ነው። ምክንያቱም እንደ ህፃን ልጅ ቁጭ ብለሽ አታልቅሽ፣ እናም ዋጋዋን ስጫት ያለቻት። ለምለም እንግዲህ ዋጋዋን ልታሰጣት ነው። ፍቅር አሁንም ተንኮሏ አልተሻላትም ማለት ነው። ድሮ እንግዲህ ያን ያክል ታግታም ራሱ አልዳነችም ማለት ነው። ፍቅር ነው ያትመቸኝ እውነት ለመናገር ውድ ቤተሰቦቼ፣ እናንተም እስኪ ፍቅር ትመቻቸዋለች? ይህም በቃ አሁን ላይ ከባሪ ጋር አንድ ላይ መሆን ወስኛለሁ ትላለች። ለምለምም በጣም ጥሩ ውሳኔ ነው ወሰንሽው አደይ፣ ባርኪ በጣም ጥሩ ልጅ ነው፣ እኔ ከልጅነት ጀምሬ ነው የማውቀው ትላታለች።
አደይዬ ላንቺ የሚሆን ሰው ነው ባርኮቴ ትላታለች። አዳይም አዎ እውነት እኔ ራሱ ብዙ ጊዜ ባርኮቴን ያገኘ ሴት እድለኛ ነች እል ነበረ ትላለች። ይህ ማለት እንግዲህ አደይ በፊትም ቢሆን ባርኮት በመልካምነቱ ተወደው ነበር ማለት ነው። አሁንም ግን የሷ ስለሆነ በጣም ደስ ብሏታል።